ከሁላችን ታናሽ ነው እንደ ታላቅ መካሪያችን እግረ መንገዱ ማናጀር ኤምጂ አዝቹ በአሁኑ ወቅት በበርካታ የኢትዮጵያን ሲኒማ እና ኮሜዲ አፍቃሪዎች ዘንድ የተወዳጁን ተዋናይ ነፃነት ወርቅነህ መልክና የትወና ስልት እንደሚመስል እየተነገረለት ይገኛል። አዝቹ ከነፃነት ወርቅነህ ጋር የሚያቀራርበው የፊት ገጽታውና የሰውነት አቋም ስላሉ ብዙዎች የነፃነት ወርቅነህ ምትክ ወይም እሱን የሚመስል እያሉ ይገኛሉ። በሚያሳዝን ሁኔታ ተወዳጁ ተዋናይና የኢቢኤስ የቤተሰብ ጨዋታ አቅራቢ የነበረው ነፃነት ወርቅነህ ጥር 8 ቀን 2018 ዓ.ም በሚያሳዝን ሁኔታ በህመም ምክንያት ከዚህ ዓለም በሞት መለየቱ ይታወሳል። አዝቹ በቅርብ ጊዜ በቲክቶክ በለቀቀው አጭር ማስታወቂያ የነፃነት ትወናና ቀልድ እንቅስቃሴ እንደሚመስል በበርካቶች ዘንድ እየተነገረ ይገኛል። ሰላም ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች፣ እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። የኢቢኤስ ኢትዮጵያ ሰርቪስ እንደዘገበው በኢቢኤስ ቲቪ ታሪክ ውስጥ ከፍተኛ ተወዳጅነት ያተረፈው የቤተሰብ ጨዋታ ፕሮግራም በቅርቡ በሞተው ከተለየልን ከተወዳጁ አንጋፋው አርቲስት ነፃነት ወርቅነህ ሲዘከር ይቆያል። ነፃነት በመድረኩ ላይ በነበረው ልዩ ብቃት፣ ጨዋታ አዋቂነት፣ መድረክ ላይ የማንገስ ችሎታው የፕሮግራሙ የጀርባ አጥንት ሆኖ መቆየቱ ይታወሳል። የአርቲስቱን ህልፈት ተከትሎ ኢቢኤስ ቴሌቪዥን ይህን ክፍተት ለመሙላት የፕሮግራሙን ተመልካቾች ፍላጎት ለማካተት መድረኩን ማን ይረከበው በሚል ለህዝብ ምርጫና ግምገማ ክፍት ማድረጉ ይታወሳል። የታዋቂ ሰዎች ምርጫና የኮሜዲያን ያስን መምጣት በዚህ ሂደት ውስጥ በርካታ ታዋቂ ሰዎች፣ የጥበብ ቤተሰቦች ይህን መድረክ ይመጥናል ያሉትን እጩ ሲጠቀሙ የቆዩ ሲሆኑ ኮሜዲያን ያስን በአብዛኞቹ ዘንድ ከፍተኛ ድጋፍና ምርጫ አግኝቷል። ኢቢኤስ የራሱን ሙያዊ ግምገማና የህዝቡን ፍላጎት መሰረት በማድረግ በጊዜያዊነት የቤተሰብ ጨዋታ መድረክ ኮሜዲያን ያስን አስረክቧል። ይህ ልዩና አዝናኝ ዝግጅት ማክሰኞ ምሽት 3 ሰዓት ኢቢኤስ ቴሌቪዥን ላይ ሁሌም ይተላለፋል። ሀሳቦቻችሁን በኮመንታችሁ ላይ አስቀምጡ። የኢቢኤስ ጨዋታ ማን ቢመራ ይሄ የቤተሰብ ፕሮግራም እንደደመቀ ይቀጥላል ብላችሁ ታስባላችሁ? አንደኛ የነፃነት ወርቅነህ ሲኖር እሱን የሚተካ በእርግጥ እሱን የሚተካ አይኖርም። አክቹዋሊ አም ቴሊንግ ሀሳባችሁን ኮሜንታችሁ ላይ አስቀምጡ። እስካሁን ድረስ አልተወሰነም፣ በምርጫ ላይ ነው። ሁሉም ሀሳቦቻቸውን እንግዲህ ከላይ እንደጠቀስኳችሁ የቤተሰብ ጨዋታን ለታዳሚዎች ወይ ለተከታታዮቹ ክፍት አድርጎታል ማለት ነው። ፕሮግራሙን ለተመልካቹ ክፍት ስላደረገ ሁሉም ሰው የራሱን ሀሳብ ማስቀመጥ ይችላል። ሀሳቦቻችሁን ኮሜንት ላይ አስቀምጡ።